እንደምን ሰነበታችሁን ውድ የኢትዮ አውቶሞቲቭ ፕሮግራም ተመልካቾች እንደምን ቆያችሁን ኢትዮ አውቶሞቲቭ የተለያዩ ፕሮግራሞችን አሰናድቶ ሰዓቱን ጠብቆ ወደ እናንተ መድረሱ ጀምሯል በዛሬ ፕሮግራማችን እንደተለመደው የቅኝት ፕሮግራም ይኖረናል እናንተ የተመልካቾቻችንን ጥያቄ የምናስተናግድበት ፕሮግራም ይኖራል እንዲሁም ደግሞ ትምህርታዊና የመዝናኛ ፕሮግራሞችን አሰናድተናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ እስከ ፕሮግራሙ ፍጻሜ ድረስ አብራችሁ የምቆየው እኔ ሳምራዊት በድሉ ነኝ በቅድሚያ ወደ እናንተ የምናደርሰው የኢትዮ አውቶሞቲቭን የመረጃ ፕሮግራም ይሆናል የመረጃ ፕሮግራሙን እንድትከታተሉ ጋብዛለሁ መልካም ቆይታ ተመልካቾቻችን የኢትዮ አውቶሞቲቭ መረጃዎችን እነሆ ስካኒያ የተሻለ አማራጭ ናቸው ያላቸውን የከባድ መኪናና ማሽነሪ ካምቢዎችን አስተዋወቀ ቀደም ሲል ስካኒያ ሲያመርታቸው የነበሩት G25CM እና G35CM የተባሉት የጊርቦክስ ሞዴሎች አሁን ላይ ለከባድ መኪኖችና ማሽነሪዎች G25CH እና G33CH በሚል ማሻሻያ እንደመጡ ተገልጿል። የስካኒያ ኩባንያ ምክትል ፕሬዝዳንት የሆኑት ስቴፋን ዶርስኪም የተሻሻሉት ካምቢዎች ጠንካራ ፕላኔታሪ ጊር ሲስተም፣ ጥሩ የሚባል የማርሽ አቀያየር ስርዓትና ለተሻለ የነዳጅ አጠቃቀም ትልቅ አስተዋጽኦ እንደሚያደርጉ ተናግረዋል። ምክትል ፕሬዝዳንቱ አያይዘውም እየተሻሻሉ የመጡት የስካኒያ አውቶማቲክ ካምቢዎች ሞተሩ በዝቅተኛ ዙር ላቅ ያለ ጉልበት እንዲያወጣ ያስችላል ብለዋል። የቮልቮ ኩባንያ በሃይድሮጅን ጋዝ የሚሰሩ የኤሌክትሪክ ከባድ መኪኖችን ፍተሻ በአውራ ጎዳናዎች ላይ አከናወነ። የቮልቮ የዜሮ ካርበን ልቀት ግብ አካል የሆነው በሃይድሮጅን ኃይል የሚሰሩ ፊውል ሴሎች የተሰሩት ከባድ መኪኖች የሚያወጡት ጭስ በትነት መልክ ያለን ውሃ መሆኑም ተገልጿል። የተሽከርካሪዎቹ ፍተሻ ከተካሄደባቸው አካባቢዎች መካከል በረዷማው ሰሜናዊ ስዊድን እንደሚገኝ የተገለጸ ሲሆን በሃይድሮጅን ፊውል ሴል የሚሰሩ ኤሌክትሪክ ተሽከርካሪዎች በባትሪ ከሚሰሩት ይልቅ ቻርጅ ማድረጊያ ጣቢያዎች በማይገኙባቸው አካባቢዎችና ለረጅም ርቀት ጉዞዎች ተመራጭ መሆናቸውን ዘገባው አስታውሷል። ክቡራን ተመልካቾቻችን የኢትዮ አውቶሞቲቭ መረጃዎች እነዚህ ነበሩ። ከቀሪ የኢትዮ አውቶሞቲቭ ዝግጅቶች ጋር መልካም ቆይታ። ተመልካቾቻችን ከተለያዩ ምንጮች በመናገኛቸው ቪዲዮዎች ላይ የኢትዮ አውቶሞቲቭ አዘጋጅና አቅራቢ ፈለቀ ደምሴ የራሱን ምልከታ ወደሚያስቀምጥበት የኢትዮ አውቶሞቲቭ የምልከታ ፕሮግራም እንሻገራለን። የምልከታ ፕሮግራሙን እንድትከታተሉ ጋብዛለሁ። አብሮነታችሁ አሁንም ከኛ ጋር ይሁን። መልካም ቆይታ። ሰላም ጤና ይስጥልኝ ተመልካቾቻችን እንደምሰነበታችሁ ይህ ኢትዮ አውቶሞቲቭ ነው ኢትዮ አውቶሞቲቭ እንግዲህ እንዲህ ያለ ፕሮግራሙ በዚህ ሁኔታ ይቀጥላል አሁን የምንገኘው በመንገድ ደህንነት ወይም በሴፍቲ ዙሪያ የምንወያይበት የተለያዩ ፊልሞችን ከናንተም ያገኘናቸውን እንዲሁም ከፊልሞች ከተለያዩ ያገኘናቸውን ያነሳን የተቀረጹና ከናንተ የተላኩልን እጅግ በርካታ ፊልሞች አሉ በመንገድ ደህንነት ዙሪያ የተለያዩ ነገሮችን ምንወያይበት የራሳችን ምልከታ የምንሰጥበት ነውና ከኛ ጋራ ቆዩ ወደ መጀመሪያው ቪዲዮ ሄዳለሁ እንግዲህ እንደምታዩት ነው ተመልካቾቻችን እነዚህ ሁለት አሽከርካሪዎች እንግዲህ በማሽከርከር ሂደት ላይ አንዱ ያጠፋል አንዱ ደግሞ ጥፋት ሊፈጸምበት ይችላልና ይሄው ተጋብዘዋል ሊደባደቡ ብዙ ጊዜ ሰዎች ይሄው ልብሱን ያወለቀ ነው በዚህ ሁኔታ የሚጣሉበት አለ መንገድ ላይና ለትንሽ ደቂቃ ለአንድ ደቂቃ ለሁለት ደቂቃ ለሚያልፍ ነገር መንገድ ከኋላ ዘግተንም ለጸብ መጋበዝ አስፈላጊ አይደለም ብዙ ሰዎች እንዲህ ለጸብ ሲጋበዙ እናያለን ተደባድበውም ወደሚሄዱበት ጉዳይ ቀርቶ ወደ እስር ቤት የሚመላለሱበት ጊዜ አለና ለተወሰነች ደቂቃ የማሽከርከር ሂደት በተፈጥሮ ጥሩ የሆነ ስነ ልቦና ይፈልጋል ትግስት ይፈልጋል አንድ የሚያሽከረክር ሰው የራሱንም ህይወት የሌሎች ሰዎችንም ህይወት በእጁ ላይ ነው ያለው ማለት ነው አንድ አሽከርካሪ ስለዚህ መሳሪያ ይዞ እንደሚሄድ ወታደር ማለት ነውና ወታደር ደግሞ በሆነ ባልሆነ መሳሪያ እንደማያወጣ ይታወቃል የባሰ ነገር ሲሆንና
መኪና ላይም በሆነ ባልሆነው ግጭት ውስጥ መግባት እንደሌለብን ነው ከዚህ ፊልም እንማረው። ግን እጅግ በርካታ ጊዜ ሰዎች ሲጋበዙ እናያለን። እኛም ያነሳናቸው አሉ እንደው ፕራይቬሲ ለመጠበቅ ብለን ነው እንጂ አላስፈላጊ የሆኑ ስድቦች ይመላለሳሉ። መልስ የግድ መስጠት የለብንም። እንደውም ያኛውን ሰውዬ ልንቀጣው የምንችለው መልስ ባለመስጠት ነውና ይሄ የመንገዱ ክራውድነት የዚህ ከኑሮ ጋር በተያያዘና ብዙ የተለያየ ሰው ችግር ሊኖርበት ይችላል ብለን ብናልፈውስ መተላለፍ ቢኖር ጥሩ ነው። ይሄን ቪዲዮ የላከልን ልጅ ከማህበራዊ ሚዲያ ቢሆን እጅግ በጣም እናመሰግናለን። እንግዲህ የካርድ ተሸላሚ ይሆናል ማለት ነው። ሌሎቻችሁም የምታገኟቸውን ፊልሞች በዚሁ በ966 ላኩልን። ወደ ቀጣይ ቪዲዮ ሄዳለሁ። ይሄ እንግዲህ ፎቶ ነው የምታዩት። እንግዲህ ሀገራችን ላይ ምን ያህል የትራንስፖርት ችግር እንዳለ በተለይ በገጠሩ ክፍል የሚያሳይ ነው። እንግዲህ ብስክሌቷ ላይ በምን ሁኔታ ወደ ላይ እንደቆለላት እያየን ነው። አይ ቲንክ ኢትዮጵያ ውስጥ ይመስለኛል፣ ምናልባት ሌላ አፍሪካ ሀገርም ከሆነ በተለያዩ ሀገራት እንግዲህ አዘጋጆቻችን ናቸው ይህን ፎቶ ያመጡት። ይህን ፎቶ እንደምታዩት ትንሽ ፈን ሊያደርግ ይችላል፣ ግን የትራንስፖርት የኑሮ ችግር ነውና በተለይ እነዚህ ባጃጆች፣ የተለያዩ ሞተር ብስክሌቶች በየክልሉ የተወሰነ እንዲሄዱ አገልግሎት እንዲሰጡ የሚያበረታታ ነገር የመንገድ ስራዎችን ቢሰሩ መልካም ነው። አንዳንድ ከተሞች በተለይ ለረጅም ዓመት እድሜ ያስቆጠረው እድገት ጥቂት መንገድ ያልተሰራላቸው አሉ። በየክልሉ ብዙ በርካታ ሰዎች ይልኩልናል። በተለይ ረጅም ዓመት ትልቅ ስም ኖሯቸው ለትንሽ ኪሎ ሜትር ሄደው ለ20 ለ15 ኪሎ ሜትር ያልተሰሩ መንገዶች አሉና እነዛ መንገዶች ቢሰሩ ትራንስፖርትን ቢገባ እንግዲህ ህብረተሰቡ እንደዚህ ይቸገር አናይም። እንግዲህ ብስክሌት ነው በተለይ ብዙ አደጋ ላይ ያደርስ ይችላል ምናልባት ወደሱ ከወደቀ። ሞተር ብስክሌት ላይ ግን በእንደዚህ አይነት ነገር ለመጠቀም እየፈለጉ የብዙ ሰዎች ህይወት አደጋ ላይ ሲወድቅ እናያለንና ጥንቃቄ ያስፈልጋል። ይሄም ያው እንግዲህ ተመሳሳይ ነው። ያሳዝናል። እንግዲህ ልጅቷ በምን ሁኔታ ሞተር ብስክሌቱ ላይ እንደተቀመጠች እያየን ነው። በብዙ ማህበራዊ ሚዲያዎች ተላልፏል ይሄ ፎቶግራፍና የትራንስፖርት ችግር ነው። ግን የቀደሙ እንዳየነው ብስክሌት ነው፣ ብዙ አደጋ ላይኖረው ይችላል። ይሄ ግን ሞተር ብስክሌት ነውና ሰውየው የሆነ ከፊቱ ነገር አደጋ መጥቶበት ፍሬም ቢዝ የልጅቷ ህይወት ሙሉ ለሙሉ አደጋ ላይ ነው ማለት ነውና በጣም ጥንቃቄ ያስፈልገዋል። ወደ ቀጣይ ቪዲዮ ሄዳለሁ። ዝም ብላችሁት ይሄን መኪና ታርጋ የለውም። ይሄን የሚያህል መኪና ሰው ገሎ ቢሄድ አለ ታርጋ ነው ማምለጥ ይችላል። የወላ የታርጋ ቁጥጥሩ የማነስ ነው የተፈታ ስለሚለቀቅ እንግዲህ ይሄንን የሚያህል መኪና በፍጹም ታርጋውን ለማየት እየፈለኩ ነው። ማባታ አቧራ ልብሶት እንደሆነ እያልኩ ግን እንደምታዩት የለውም ታርጋ። ይሄን የሚያህል መኪና ሰዎች ፈጅቶ በሄድ ደርምሶ በሄድ የሚጠይቀው አካል የለም ማለት ነው። ዝም ብላችሁ ይሁት ብቻ። በጣም ነው የሚያሳዝነው። መሀል ከተማ ላይ የተንፈላሰሰ ይሄዳል። እንደምታዩት የሚያስቆመው ኃይል የለም። ይሁት እንግዲህ ክቡራን ተመልካቾቻችን ይሄን መኪና በእኛ የተቀዳ ነው፣ እኛውን የቀዳ ነውና ብዙ ጊዜ ታርጋ የለው መኪና ሲባል ለትንንሽ መኪና ብቻ ይመስለናልና ይሄን የሚያክል መኪና ከባድ መኪና ሲኖትራክ ነው። እንደምታዩት ለረጅም መንገድ ነበር ከፊታችን ሲሄድ የነበረው። አይ ቲንክ አነዳዱ ራሱ በጣም ያስፈራ ስለነበር ነው እስቲ ቆይ ታርጋውን እንያዝ ብለን ስናይ እንደምታዩት ምንም ታርጋ የለውም። እንግዲህ ይሄ በተደጋጋሚ ተብሏል። ቁጥጥር አካላት የትራፊክ ማኔጅመንትም ወደ ሌላ ሲስተም መግባት አልቻሉም። ለጊዜያዊ መኪና ማቆያም በየጣቢያው እንደድሮ የላቸውም። የመኪናው በእርግጥ በጣም በዝቷል። ከዚህ የትኛም ማናናግራናቸው ነበር። ስለዚህ ያላቸው አማራጭ የፊት ታርጋ መፍታት ነው። የፊት ታርጋ ሲፈታባቸው ደግሞ አሽከርካሪዎቹ በእርግጥ ትራፊኮቹም ትራፊክ ማኔጅመንትም የኋላም ይፈታሉ። አልፈታ ሲላቸው ያኛው ግን የፊቱን የኋላው ወደፊት ያመጡትና ይሄዳሉ። በርካታ ሰዎች እንደውም አደጋ እየደረሰባቸው በየክልሉም እየሰማን ነውና በቃ ምንም ብቸኛዋ ሀገር በተደጋጋሚ ነው የምለው እኔ በዓለም ላይ ኢትዮጵያ ብቸኛዋ ያለ ታርጋ የሚሽከረከርባት ሀገር ሆናለች።
ስለዚህ እንደው እንዴት ምን ማድረግ እንደተቻለ አላቅም ምንም መፍትሄ ማግኘት አልተቻለምና በዚህ ዙሪያ ላይ መፍትሄ ቢፈለግለት አሁንም እናሳስባለን በእኛ በኩል በተደጋጋሚ ተብሎ መፍትሄ ያልተገኘልን ነገር ስለሆነ ማለት ነው። ይህ ቪዲዮም እንግዲህ በእኛ የተቀረጸ ነው። እዚህ ጎሮ አካባቢ ነው። ከአቃቂ ወይም ከቃሊቲ ሲመጣ እዚህ ጎሮ አካባቢ ጠዋት ለተማሪዎች ተብሎ መንገድ ክፍት እንዲለቀቅ ይደረጋል። ግን ክፍት በሚለቀቅበት ሰዓት አንዳንድ ሰዎች ደርበው ለትራንስፖርት ማለት ለአንበሳ ለሌሎች ለህዝብ አገልግሎቶች በፍጥነት በርካታ ህዝብ ስለሚይዙ የህዝብ ትራንስፖርቱን ለማበረታታት ብዙ ሀገሮች የሚያደርጉት ነው። ትራፊክ ማኔጅመንት በዚህ በኩል ጥሩ ነገር ሰርቷልና ይለቀቃሉ። ግን ህብረተሰቡ ትራንስፖርት ታክሲ ውስጥ ያለውም ሰው ይወጣና እኔ እንደውም አንዳንድ ጊዜ ለምንድን ነው እነዚህ የትራፊክ ማኔጅመንት ሰዎች 2-3 ሆነው የሚቆሙት ነበረ። እዚህ ላይ ነው መልሱን ያገኘሁትና ሊደበድቧቸው ይመጣሉ 4-5 ሆነው ከመኪና ውስጥና ታርጋም ሲጠይቁ ያው እንደ ፖሊሶች መሳሪያም ስለሌላቸው ስለዚህ አጋጣሚ ቶሎ ተባብረው 2-3ቱ ተጠራርተው ከቅርብ ቦታ መምጣት ነው ያላቸው አማራጭና አሽከርካሪዎች በዚህ ላይ ጥንቃቄ ቢደረግ በተደጋጋሚ የተባለ ነው። ሁለተኛ እነዚህ ወጣቶች በጣም ኮመን ሴንስ ያላቸው ነበር። የተሰጣቸው ነገሄና አታድርግ ብቻ ሳይሆን የሰውየውን ችግር ያን ሊያደርግ የቻለበት ምክንያት ወደ ኋላ እንዴት መጣ እዛ ጋር እንዴት ቆማ እንዴት ላጠፋ የሚችለው በጥሞና ተነጋግረው። ሁለተኛ እዚህ ጋር ያየነው ነበር አሽከርካሪው ለረጅም ሰዓት መንጃ ፈቃድ መስጠት አልፈለገም። የቅጣት ወረቀት ነው ያዘውና አልሰጥም ብሏቸው በጣም ሲጨቃጨቃቸው ስለነበረ ነው ያነሳውት። መጨረሻ ላይ የትራፊክ ቅጣት አምጥቶ ሰጥቷቸዋልና ግን ያው በጣም ግርግርም ስለተፈጠረ አይ ቲንክ የቀጡትም አይመስለኝም። ልጆቹ ግን በተቻለ መጠን ህግ ለማስከበር ሞክረዋል። ስለዚህ አሽከርካሪዎችም በተለይ ደግሞ ተሳፋሪዎች ትራንስፖርት ላይ የምንሳፈረው ሰው የኛም መቸኮልና ወይ ደግሞ የኛም የምንሳፈርበት መኪና ብቻ ትክክል ነው ብለን ባናስብ ጥሩ ነው። ወደ ቀጣይ ቪዲዮ ሄዳለሁ። ይህ ደግሞ የምታዩት የቀይ መስቀል መኪና ነው። እዩት። በጣም በሚያሳዝን ሁኔታ ጎማው ሊሾ ነው። በጣም እንግዲህ የቀይ መስቀል መኪናዎች አደጋ ካለ ፍጥነት ገደብ አይወስናቸውም። በ140 በ150 በ130 ሊሄዱ ይችላሉና በዚህ ሊሾ መኪና የቀይ መስቀል መኪና የቀይ መስቀል አይመስለኝም የሆስፒታል አምቡላንስ ነው ይቅርታ። በዚህ በሊሾ ጎማ ሄዶ ፍሬንሲዝ እንዴት ነው በሽተኛውን ሊያድን ነው ወይስ በሽተኛን አደጋ ላይ ያወጣ? የባጀት እጥረት ምናምን ከሌላ ነገር ላይም ቀንሶ ጎማ ተወዷል። እንግዲህ እዚህ ይምጡና ወይ ግማሽ መጠየቅ ነው ሰፋን እንግዲህ እንጂ የጎማ እጥረት የጎማ ውድነት እንዳለ እናውቃለን። ግን የመንግስት ህይወት አድን ስለሆነ ይሄ አምቡላንስ የድርጅት ነው እና ጥንቃቄ ቢደረግ ጥሩ ነው። በዚህ በሊሾ ጎማ በጣም አደጋ አለው። አንደኛ እርግጠኛ ነኝ እኛ ሞክረን ሁሉ አይተነዋል። ይሄ ሊሾ ጎማ 6 ወር 5 ወር የሚቆይ ከሆነ ለዛ የሚወጣው ነዳጅ በጣም ነው የሚበላው። በነገራችን ላይ በሊሾ ጎማ የምትሄዱ ሰዎች በ4 ወር በ5 ወር የምታወጡትን ወጪ ጎማ ይገዛልና ስለዚህ ጎማዎች በጊዜ ቢቀየሩ በተለይ ደግሞ የአምቡላንስ መኪና ሆኖ እንደዚህ መሆኑ በጣም አስቸጋሪ ስለሆነ እንግዲህ የሚመለከተው ድርጅት እንዲያስብበት ነው ከነታርጋው ያወጣ ነው የትኛው ሆስፒታል እንደሆነ ባናቅ። አጋሮቻችን አንደኛው ኢኳቶሪያል ቢዝነስ ግሩፕ ነው። ኢኳቶሪያል ቢዝነስ ግሩፕ ለተለያዩ ተሽከርካሪዎች ብቁ በሆኑ በሰለጠኑ ባለሙያዎች የጋራጅ አገልግሎት በመስጠት ላይ ይገኛሉ። ሌላኛው አጋራችን ፕሮክሲማ የመኪና አስመጪና ሻጭ ነው። ፕሮክሲማ የመኪና አስመጪና ሻጭ የተለያዩ ተሽከርካሪዎችን ለተጠቃሚዎች በማቅረብ ላይ ይገኛሉ። እንዲሁም ደግሞ ሌላኛው አጋራችን አባይ ኤሲዲ ቀለም ነው። አባይ ኤሲዲ ቀለም ከተለያዩ የአየር ጸባዮች ጋር የሚሄድ የተለያዩ የቀለም አቅርቦቶችን ለተጠቃሚዎች በማቅረብ ላይ ይገኛሉ። እንዲሁም ደግሞ ሌላኛው አጋራችን አርዜዲክስ ኮንፈርት ነው። አርዜዲክስ ኮንፈርት ከኮንፈርት አቅርቦቱ በተጨማሪ የተለያዩ የጥጥና የላባ የሆኑ ትራሶችን በማቅረብ ላይ ይገኛሉ። አጋሮቻችንን እናመሰግናለን። የአጋሮቻችን መልእክት ተከታትለን ወደ ፕሮግራሙ እንመለሳለን። መልካም ቆይታ።
ደረጃውን የጠበቀና አስተማማኝ የከባድ ተሽከርካሪ ጥገና አገልግሎት የሚፈልጉ ከሆነ የኢኳቶሪያል ቢዝነስ ግሩፕ የተሽከርካሪ ጥገና ማዕከል አለለው። የጥገና ማዕከላችን የሞተርና ጊርቦክስ፣ የተሽከርካሪ አካል፣ የኤሌክትሪክ፣ ሃይድሮሊክና ኑማቲክ ጥገና በዘመናዊ ጥገና ቦታ ልምድና ከፍተኛ ስልጠና ባላቸው ባለሙያዎች በመታገዝ አገልግሎት ይሰጣል። የተደራጀ በተመጣጣኝ ክፍያ አስተማማኝ የጥገና አገልግሎት ከፍተኛ የተሽከርካሪ ቁጥር ላላቸው ድርጅቶች ጭምር አገልግሎቱን ሰጣለን። አድራሻችን ደብረ ዘይት መንገድ ፋፋ ምግብ ፋብሪካ ወይም ሆራይዘን አዲስ ጎማ አክሲዮን ማህበር አጠገብ እንገኛለን። በስልክ ቁጥር 0114 42 4380 በመደወል መረጃ ያገኙ። እንዲሁም የአገልግሎት ቀጠሮን ያስይዙም። ኢኳቶሪያል ቢዝነስ ግሩፕ። እርጥበት የቤቶን ወይም የቢሮውን ግድግዳ እያበላሸ ተቸግረዋል? አባይ ኤሲድ ቀለምን ይጠቀሙ። አስቸጋሪ የአየር ሁኔታ መቋቋም የሚችል በፍጥነት የመድረቅ ባህሪ ያለው ኬሚካሎችን መቋቋም የሚችል ለኮንክሪትና ለግንባታ ወለሎች በጣም ጥሩ ማጣበቂያ፣ ትንንሽ ክፍተቶችን ዘልቆ የሚሞላ የኮንክሪት አቧራን የሚያስወግድ አባይ ኤሲድ ቀለምን ይጠቀሙ። ሊታጠብ የሚችል መርዛማ ያልሆነ ዝቅተኛ ሽታ ውሃን መቋቋም የሚችል ማራኪ ሻካራ እይታና ረጅም ዕድሜ ባለው በአባይ ኤሲድ ቀለሞች የቤቶን የቢሮን ውጫዊና ውስጣዊ ውበቶች ለዓመታት ያለ እንከን ያሳም። ለውስጥና ለውጭ ግድግዳ የእንጨት፣ የኢፖክሲ፣ የመኪና ቀለምና ውሃ እንዳይዘልቅ የሚከላከል ኬሚካል የአባይ ኤሲድ ቀለም አምራች ጄላራም ኤሲድ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር። አድራሻ ጎፋ ገብርኤል ወረድ ብሎ ቤተ ፋጌ ቤተክርስቲያን ጀርባ። ስልክ 0114671240 አባይ ኤሲድ ቀለም። እንደ ስኬት ተሰምቶት ከእንቅልፎም ሲነቁ አልጋው ላይ ያለው ኮንፈርት ለስላሳና ምቹ ነበር ማለት ነው። አርዜዴክስ ኮንፈርት ለባለኮከብ ሆቴሎች፣ ለሪዞርቶች፣ ለሆስፒታሎች፣ ለገስት ሃውሶች 100% ከጥጥ የተሰሩ ኮንፈርቶች፣ ዱቬት ከቨሮች፣ አንሶላዎች፣ ምቹና ተስማሚ ላባ ትራሶች በሚያስፈልገው የአልጋ ስፋት ልክ ቀርበዋል። የእንቅልፎን ደስታ ለዛሬ ብቻ ሳይሆን ለነገ ዓላማ ስኬት ብሩህ የሚያደርጉ ናቸው። በተጨማሪ ከጥጥና ከፖሊስተር ጨርቅ ተዋህደው የተሰሩ ጥራታቸው አስተማማኝ በቀላሉ ቤት ውስጥ መታጠብ የሚችሉ ኮንፈርቶች ከፍራሽ ሙቀት ወደ ሰውነት እንዳይሄድ ሰላማዊ እንቅልፍ የሚያስመጡ ማትረስ ፕሮቴክተሮች ማንኛውንም ፍሳሽ ወደ ፍራሽ እንዳይሄድ አምቆ የሚይዝ ፕሮቴክተሮች አርዜዴክስ ኮንፈርት ያገኛሉ። ምቾት፣ ጥንካሬ፣ ውበት አርዜዴክስ ኮንፈርት። ተመልካቾቻችን ኢትዮ አውቶሞቲቭ እናንተ ተመልካቾቻችንን ለማሳተፍ በየሳምንቱ የተለያዩ ጥያቄዎችን ወደ እናንተ ያደርሳል። የነዚህ ጥያቄዎች ምላሽ ለመለሰ ሰው የ500 ብር ሽልማት ያገኛል። ዩቲዩብ ገጻችን ላይ አሁኑኑ በመግባት ምላሾትን ያድርሱን። እንዲሁም ደግሞ የአሸናፊዎች አሸናፊ ከስር በስክሪኑ ላይ የምታዩትን ብስክሌት ይሸለማል። ተሳተፉ፣ ተመልሱ፣ እንዲሁም ደግሞ ተሸለሙ። ላለው መልካም ቆይታ። አሁን ደግሞ የምንሄደው ወደ አማርኛ ፊልሞቻችን ነው። የአማርኛ ፊልሞቻችን እንግዲህ ሊበረታቱ ይገባል። እጅግ ፊልም ረጅም ጊዜ አንድ ፊልም መስራት አይደለም። እኛ በጣም መከራችንን ነው የምናየው። እዚህ ለአንድ ሰዓት የሚታይ ፕሮግራም ፊልም ደግሞ ብዙ ውጣ ውረዶች አሉትና በፊልሞቻችን ላይ ብዙ ጊዜ መልካም ነገር ወስደን መማማር አለብን። ምክንያቱም ውስጡ ማህበረሰባችን ውስጥ ያለውን ነገር ነው የሚያወጡትና አናን ያለዚህ እናመሰግናለን። ፊልሞቹን እየመራረጠ ስላመጣልን አሁን እስኪ አንድ ወደ አማርኛ ፊልም እንይ። ያስተምሩናልና ስቀን ማለፍ ብቻ ሳይሆን እንዲህ ያለ ነገር ይደረጋል ወይ ብለን ስንቶቻችን ፊልም ስናይ እንዲህ ያለ ነገር ይደረጋል ወይ የሚያደርጋል ወይ እኔስ ባደርገው እንደዛ ቢደረግብኝ የሚል ነገር ብናስብ በተለይ አሽከርካሪዎች ላይ ይሄንን ማየት አለብን። መንገድ ስንዘጋ ያኛው ወገን ህግ መጣስ ላይነምሮም ለህሊናም ጥሩ አይደለምና በጣም ጥንቃቄ ማድረግ ያስፈልጋል። መምከር አለብን ማገላገል ብቻ ሳይሆንና ጥሩ አስተማሪ ነው ይሄ ፊልም። እንግዲህ ወደ ቀጣይ ቪዲዮ ሄዳለሁ። እንግዲህ
ይሄ መኪና እንደምታዩት ጭኖ ከርብ ላይ የዞረ ነው። ሚሊተሪ ነው። አይ ቲንክ አፍሪካ ውስጥ ይመስለኛል ወታደር ነው። እንዴት ከነ መሳሪያው እንደተዘረገፈ ማየት አለብን። አንደኛ አይ ቲንክ አላቅም የት ሀገር እንደሆነ ሚሊተሪ ወታደር በጣም በጥንቃቄ ነው መሄድ ያለበት፣ ማስተዋል አለበት። መኪና ላይም ቢሆን አወዳደቁም በእንደዚህ አይነት ብዙ ጊዜ አይሆንም። በተለይ የኛ ሀገር ሚሊተሪዎች በዚህ አይታሙምና ግን አልፎ አልፎ የምናስተውለው መምጣት ፈልገው እዚህ አዲስ አበባ ፖሊስም የክልል ፖሊሶችም የፌደራል ፖሊሶችም እንዲሁ መከላከያዎች ብዙ ጊዜ አሁን እየተለመደ የመጣው መሳሪያቸው ወደ ሰው እንደዚህ ደግነው የሚሄድ ነገር አለና መኪና እንዲህ አይነት ነገር ሲፈጠር ምናልባት ቃታውንም ሊስብ ስለሚችል እኔ ብዙ ጊዜ እንደው ኮሜንት ሰጣለሁና በጣም ጥንቃቄ ሊያስፈልግ ይችላል። መሳሪያ ወደ ላይ ነው የሚሆነው። ከዛ ችግር ከመጣ ነው ወደታች የምታዞረውና እንዲህ አይነት ነገርም በተለይ የፖሊስ አሽከርካሪዎች የትራፊክ መኪኖች ኩርባ ላይ ምናምን ልክ ለሌላው ለሴፍቲ እንደሚመከረው እነሱንም ይመለከታልና አሽከርካሪዎቻቸውም በጣም ጥንቃቄ ያስፈልጋል። ምናልባት ለግዳጅ ምናምን ሲወጡ ስፒድ ሊኖር ይችላል። የዛን ጊዜ ወታደሩም አቀማመጡ ጠንቀቅ ማለት አለበት እና ይሄ ብዙ ሊያስተምረን ይችላል። ምክንያቱም የተለያዩ ሀገራት እኛም ሀገር እንዲህ አይነት ነገር ሊፈጸም ይችላል። ግን እባካችሁ መሳሪያ ይዛችሁ ስትሄዱ አፈሙዙን ብዙ ጊዜ አሁን የመጡ አይ ቲንክ ስልጠና ላይ የሚኖረው ወደ ላይ መሆን ነው ያለበት። እንዲህ አይነት ነገሮች ይፈጠሩ ይችላሉ የመኪና አደጋና ይሄ ጥሩ አስተማሪ ነው። እናመሰግናለን። እንግዲህ ፊልሙንም አይ ቲንክ ወታደሩም ተርፏል። ስለዚህ ለሚሊተሪ አሽከርካሪዎችም ወይ ለሚሊተሪ ለወታደሮችም ለፖሊስም ጥሩ ትምህርት ይሰጣል ብዬ አስባለሁ። ወደ ቀጣይ ቪዲዮ ሄዳለሁ። ለበለው ይሄ ጥሩ አስተማሪ ፊልም ነው። ክቡራን ተመልካቾቻችን እንደምናየው ተርፏል። በጣም በተለይ ጎሚስታ ለምትሰሩ ሰዎች፣ ጎማ ለምንነፋ ሰዎች ይሄ በጣም ጥሩ አስተማሪ ነገር ነው። እንደምታዩት ብዙ ጊዜ ህይወታቸውም ከጎማው ጋር ተፈናጥሮ ከላይ ከግንብ ጋር አድርሶ የሚጥላቸው አለ። ከዚህም የባሰ አለ። ጎማውን እየነፋ ሌላ ሀሳብ ውስጥ ነው የነበረው እና ጎማው ሲፈነዳ ምን ያህል አስፈንጥሮ እንደሚሄድ ለአደጋም ይዳርጋል ይገላልም። እና በተለይ የከባድ መኪና ተሽከርካሪዎችን ጎማ የምንነፋ ሰዎች ወይም ደግሞ የምናስተካክል ሰዎች በጣም ከፍተኛ ጥንቃቄ ይጠይቃል። እና ጎማው ከአቅሙ በላይ ሲሆንበት አየሩ በተለይ ኮምፕረሰሩ ኃይለኛ ከሆነ እዚህ ጋር ግጥም አድርገን ከያዝነው አየር ከሞላ በኋላ የትም አይሄድም። ተስፈንጥሮ ፈንድቶ ከመኪና አደጋ ሁላ የሚብስበት ሁኔታ አለና ከፍተኛ ጥንቃቄ እንደሚያስፈልግ ያስተምረናል የፊልም ማለት ነው። ክቡራን ተመልካቾቻችን እንግዲህ የኢትዮ አውቶሞቲቭ እንዳያችሁት የተለያዩ ከናንተም ከኛም ያገኘናቸውን ፊልሞች ያደርጋል ሴፍቲ ላይ ወይም ደግሞ ጥንቃቄ ላይ የመንገድ ደህንነት ላይ አንዳንደኛ ምልከታዎች ያስቀምጠናል። እናንተም ፊልሞቹን አይታችሁ አንዳንዶቹ የሚያሳዝኑ ናቸው፣ የሚያስተምሩም ፈን የሚያደርጉ የሚያዝናኑም አሉና ይሄንን እናንተ እያያችሁ ከራሳችሁ ጋር ብዙዎቻችሁ እንደወደዳችሁት እየነገራችሁን ነው። ከራሳችሁ ጋር የተነጋገራችሁ በተለይ አሽከርካሪዎችም እግረኞችም ጥንቃቄ እንድታደርጉ ነው። እንግዲህ ይሄ የአውቶ ሴፍቲ ወይም ደግሞ የኢትዮ አውቶሞቲቭ የሴፍቲ ፕሮግራማችን ለዛሬ ይሄንን ይመስላል። ቀጣይ የኢትዮ አውቶሞቲቭ ፕሮግራሞች ይቀጥላሉ። በርካታ ፕሮግራሞች አሉ። ኢትዮ አውቶሞቲቭ እንደተለያየ ከህፃናት ለወጣቱም ለአሽከርካሪውም ለእግረኛውም የሚሆኑ የተለያዩ የሚያዝናኑ አስተማሪ ፕሮግራሞች አሉን። ወደ ቀጣይ ፕሮግራሞች እንቀጥላለን። ከኢትዮ አውቶሞቲቭ ጋር አሻም ላይ ቆዩ። እናመሰግናለን። ተመልካቾቻችን የኢትዮ አውቶሞቲቭ ፕሮግራሞች አሁንም ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ኢትዮ አውቶሞቲቭ ወደ እናንተ ከሚያደርሳቸው ፕሮግራሞች መካከል አንደኛው የመኪና ቅኝት ነው። የተለያዩ ተሽከርካሪዎችን ያላቸውን ቴክኖሎጂዎችና አጠቃቀማቸውን ወደሚያስቃኘን የኢትዮ አውቶሞቲቭ የቅኝት ፕሮግራም እንሻገራለን። የቅኝት ፕሮግራሙን እንድትከታተሉ ጋብዛለሁ። መልካም ቆይታ።
ክቡራን ተመልካቾቻችን እንግዲህ እናንተን ከቴክኖሎጂዎች ጋር ለማስተዋወቅ እናንተ ክቡራን ደንበኞቻችን በምትጠይቁ መሰረት በተለይ የባትሪ መኪናዎች ላይ እጅግ በርካታ ጥያቄዎች በሜሴጅም እንዲሁም በባፋ መልቲሚዲያ ዩቲዩብ ፔጃችን ላይ በቴሌግራምም እንደምትጠይቁን እናውቃለን። ከፕሮግራም ጥበትና ከጊዜ አንፃር ብዙ ጊዜ አልመጣንም ነበር። አሁን ግን በአዲስ መልክ አዳዲስ የሚመጡ ቴክኖሎጂዎችን ለእናንተ ለማስተዋወቅ እቅድ ይዘን ጀምረናል። እንግዳችን ከዘይትም እንግዳችን ነበረ። ሬድዋን ይባላል። ሬድዋን ያሲን መኪናዎች ላይ ረጅም ዓመት በማሻሻጥ ልምድ አለው። ዛሬ ደግሞ አዲስ እቺን ቮልክስዋገን ID4 የ2022 ሞዴል በባትሪ የሚሰራ ባትሪ ቻርጅ አድርጋችሁ የሚሰራ መኪና ነው። ይሄንን መኪና በሰፊው እናስተዋወቃችኋለን። ከኛ ጋር ቆዩ። ቁልፉ እንደምታዩት ነው። እንግዲህ እቺን በሚስጥር ኪስ ይዞ መሄድ ነው። መኪናችን ያለችው ከዚህ ጋር ነው። ግን ኤኒዌይስ ማንኛውም ሰው መጥቶ ደግሞ ከፍቶ ቢገባ ከውስጥ ፓስወርድ አለው አይደል? አለ። ፓስወርድ ነው የሚንቀሳቀሰው። ሴቭ ነው ማለት ነው መኪናው። ስለዚህ መጀመሪያ እስኪ ከውጪ አካል እንጀምር። ሬድዋን እንግዲህ እንደምታዩት በጣም ነው የምታምረው። ቮልክስዋገን ድሮ ሀገር ያቀናች የመጀመሪያው መኪና ተብላ አሁን እንደ ሙዚየም እየታዩ ነው። አሁን ደግሞ በዘመናዊ መልክ በ2022 ይሄንን መስሎ መጥቷል። ይሄ መኪና እንደምታዩት እንግዲህ ሴንሰር አለ። ሴንሰሩ ውስጥ ለአሽከርካሪው ግልጽ አድርጎ በስክሪኑ ታግዞ ሴንሰሩ አንተ ያላየው ታግዞ ያሉትን ችግሮች ያስረዳዋል ማለት ነው። እንደምታዩት ነው ኦዲዮ እዚህ በጣም የሚያምነው። እቺ ካሜራ እንግዲህ ውስጥ ለአሽከርካሪው ወደ ኋላ ሲሄድ ሙሉ ለሙሉ የሚጠቁመው ነው። ግራና ቀኝ ከኋላ የፊት ስፖኪዮ ማየት አይጠበቅበትም። በኋላ በውስጥ እናሳያቸዋለን። የራሷ ማጠቢያ አላት። ራሷ ከውስጥ አሽከርካሪው ያዛል። እቺኛዋ የምትታጠብ ይሆናል ማለት ነው። ክቡራን ተመልካቾቻችን እንደምታዩት ከኋላው እዚህ ጋር በጣም ሰፊ ነው ቦታው። መኪናዋ ትንሽ ትመስላለች፣ እጅግ በጣም ሰፊ ነው። በርካታ እቃዎችን ያስቀምጣል። አስፈላጊ ከሆነ ትልቅ ሻንጣዎች 4-5 ሻንጣ የሚያስቀምጥ ይመስላል። በጣም ሰፊ ነው። እንግዲህ እንደምታዩት ይሄንን ከፍታለን። ስንከፍት እዚህ ጋር ባትሪውን ቻርጅ የምናደርግበት ኬብል አለን እዚህ ጋር። ተጨማሪ ደግሞ ይሄ መጎተቻ መኪናው መጎተት ቢያስፈልገው መጎተቻው እዚህ ተሟልቶ ተቀምጧል። ክቡራን ተመልካቾቻችን እንግዲህ እስቲ ይሄ መኪና ቻርጅ በምን አይነት ሁኔታ ያደርጋል ነው። የራሱ የቻርጀር ኬብል በፍጹም ከኛ መለየት የለበትም። ቻርጀር ኬብል አለን። እንግዲህ ምናልባት ከዚህ ሐዋሳ ደርሶ መልስ ሲፈልግ ይሄ መኪና ከ550 እስከ 600 ኪሎ ሜትር እንደሚሄድ ነው። ስለዚህ አንድ ቻርጅ አድርገን ከሄድን ሐዋሳ ደርሰን መመለስ ያስፈልገናል ማለት ነው። ባህር ዳር ደርሰን ለመመለስ ደግሞ እንግዲህ ባህር ዳር ከ400 ኪሎ ሜትር በላይ ነው። እዛ ስንገባ ስለምናድር አድረን ቻርጅ እናደርጋለን። የራሱ ቻርጀር ከተገኘ እጅግ በጣም ፈጣን ነው። የራሱ ቻርጀር ካልተገኘ ደግሞ ትንሽ ሰዓታቶች ስለሚወስድ ቢያንስ አድረን ቻርጅ እናደርጋለን ማለት ነው መኪናችንን። ስለዚህ እስኪ እንዴት እንደሆነ እናየዋለን። እንደምታዩት መኪናው ቁልፍ ልክፈት፣ ከውስጥ ልክፈት የለም፣ ተች ነው። ቁልፉኛ ጋር እስካለ ድረስ ይከፍታል። ከከፈተ በኋላ ምንድነው የምናደርገው ምንለውን ደግሞ እናያለን። እንግዲህ እንደምታዩት ሁለት ቻርጅ ማድረጊያዎች አሉት። አንደኛው ይሄ ኤሲው ሲሆን ሁለተኛው ደግሞ ይሄ ዲሲው ነው። ዲሲው ብዙ ጊዜ በማደያ ጣቢያዎች ላይ የሚሰራ የኤሌክትሪክ ቻርጀሮች እየተሰሩ ስለሆነ በአንድ ጊዜ በፍጥነት ሊያደርግልን የሚችል ነው። ፓወር ይሄ ነው። ይሄንን ይመስላል። ስለዚህ ይሄኛው ደግሞ ኤሲ ነው። ኖርማል በቤታችን በማንኛውም ኤሌክትሪክ ቻርጅ ማድረጊያ ቻርጅ የምናደርግበት መንገድ ነው ማለት ነው። ስንጨርስ ፕሬስ አለው እንደ ነዳጅ ማደያ። ፕሬሷን ነቅለን እናወጣለን ማለት ነው። ይሄ መኪና ቁልፉ ኪሳችን መኖር ብቻ ነው የሚጠበቅበት። ይሄ መኪና ቁልፉ ኪሳችን ካለ ሴንስ ያደርጋል ራሱ። መኪናውን ስናረገው ይከፍታል በቀላሉ። ከከፈተ በኋላ አሽከርካሪው ይገባል። እንግዲህ ገብቶም ምቾቱን መቋቋም ብቻ ነው የሚያስፈልገው። እንግዲህ ክቡራን ተመልካቾቻችን እንግዲህ እቺን ቮልክስ ID ፕሮ 2022 ይሄ እንግዲህ የምታዩት እዚህ ስክሪኑ ኢንፎቴይመንት ስክሪን ይባላል። ሁሉ ነገር አብዛኛውን ነገሮች በተለይ ኦዲዮን ምናምን የተለያየ ብሉቱዝም ምንም መጠቀም ስንፈልግ እጅግ በርካታ ነገሮች እዚህ ስክሪን ላይ ያሉ
የተወሰኑት ሬዲዮ ሚዲያ ማጫወቻው በሙሉ እዚህ ላይ ነው ያሉት። ምንም የምንከተው የምናጎርሰው ነገር የለም። በብሉቱዝ ይሰራል። ከሞባይላችን ጋር ኮንታክት ማድረግ ይችላል። ሁሉንም ነገር እዚህ ላይ ነው የምናየው አይደለ? ትክክል። ምን አለ ተጨማሪ ነገር ኤሲ ማቀዝቀዣዎች አሉ፣ የወንበር ማሞቂያዎች አሉ። እዚህ ጋር እነሱን መጠቀም እንችላለን። አሁን ኤሲ አለ እዚህ ጋር አውቶማቲክ ብናደርገው እነዚህን ልክ አንተ ሙቀት ሲጀምር ራሱ አውቶማቲክ ያቀዘቅዛል፣ ራሱ ያጠፋል። ስለዚህ ብዙ ነገሮቹ ኮንትሮል የምናደርግበት ይሄ ነው። ካሜራዎቹን ደግሞ መክፈት ስንፈልግ እዚህ ጋር አለ ካሜራ። ይሄን ስንጫነው ይጠፋል፣ ይሄን ስንጫነው ይበራል። እንደምታዩት ከኋላ ያለው ካሜራ ይሄ ከኋላ ያለው እይታውን ሙሉ ለሙሉ ስክሪን ያሳየናል። ያው ከፊትኛ እናያለን። ሁለተኛ ይሄ የጣሪያው እንደምታዩት በሁለት አይነት መንገድ ይከፈታል። ይሄኛው በመስታወት ብቻ አየር ከዚህ እንዲገባ ወይም ሙቀት እንዲገባ በመስታወቱን ብቻ። እንደገና ሻተሩ አለ። ይሄን የምንከፍተው ምንም በቁልፍ ወይም በእጅ በመጎተት አይደለም። እዚህ ጋር ተች ነው። እንደዚህ ስናደርገው እንደምታዩት ይዘጋል። ለመክፈት ስንፈልግ ያው እንደምታዩት ከላይ ይነሳል፣ ራሱ ይከፈታል። መዝጋት ስንፈልግ እንደዚህ እንዘጋዋለን። እንደምታዩት ታች ስክሪን ነው። እጃችን አብሮ ሲሄድ እሱ ጥግ ድረስ ይሄዳል፣ ይዘጋል። ከዛ በኋላ እንግዲህ ይሄ እንደምታዩት ቮልክስዋገን 2022 ID4 በተጨማሪ ከላይ እንደምታዩት እንትኑ ተከፍቷል። ሻተሩ ሙሉ ለሙሉ ደግሞ በሻተሩ ይዘጋዋል ማለት ነው። አሁን ይሄ ሙሉ ለሙሉ ገጠመ ማለት ነው። እንደፈለገ እንላለን። በዝናብ ወቅት በሙቀት ወቅት ይሄንን መጠቀም እንችላለን። በተች ስክሪን ነው ያለው። እዚህ ስክሪኑ ላይ እንደምታዩት በነዳጅ መኪና ላይ ነዳጅ ቁጠባ እንደምንለው እዚህ ጋር ባትሪ የምንቆጥብባቸውም መንገዶች አሉ። እዚህ ኢኮ ላይ ሲሆን እንግዲህ አይታችሁ ከሆነ የነዳጅ መኪና ላይ ኢኮ ድራይቭ ይላል። የነዳጅ ሁኔታችንን የሚያሳየን ሁኔታ አለ። ይሄም እዚህ ኢኮ ላይ ካረግነው ባትሪያችንን ለመቆጠብ ይረዳናል። ነዳጅ ላይ ብንጫነው ባትሪያችን ይቆጥባል ማለት ነው። ሌላ ደግሞ ይሄ ኮምፎርት የሚል አለ። ኮምፎርት ዞን ላይ ሲሆን የመኪናው ምቾት፣ ሰስፔንሽኑ፣ ሁሉ ነገር ኮምፎርት ሆኖ በቃ ለኛ እንዳያንገጫግጨን ፒስታ መንገድ ላይ ብንገባ ምናምን ኮምፎርታችንን ጠብቆ ይሄዳል ማለት ነው። ይሄ ስፖርት ሞድ ነው። ስፖርት ሞድ ላይ እንግዲህ ያው የስፖርት መኪና አይነት ድምጹም ጉልበቱም ይጨምራል። ክቡራን ተመልካቾቻችን እንግዲህ እቺ ID4 2022 ቮልስ መኪና እንደሌሎች ዘመናዊ መኪናዎች እጅግ በጣም ኮምፎርት የሆነ ነገር አላት። እንግዲህ ቮልስን ድሮ እንደምናቃት የመኪና እንደመጀመሪያ የምትታይ ሆነ የመጀመሪያም ባትሆን ሀገር ያቀና ይሏቸዋል ቮልክስዋገኖችን። አሁን ግን በዘመናዊ መልክ እንደዚህ አድገው መጥተዋል። በተለይ በኤሌክትሪክም አሁን ይሄ ሞባይላችንን ቻርጅ ለማድረግ ስንፈልግ እንደምታዩት እዚህም ለቁጭ ሳረግ ነው ብቻ ሞባይሉ ቻርጅ እያደረገ ነው ማለት ነው። አይ በእንትን መጠቀም አለብን ካል በዋየር እዚህ ጋር ይሄ ራሱ ቻርጅ ማድረግ ጀመረ ቁጭ ስላለ ብቻ። በዋየር መጠቀም አለብን ካል በዚህ እንጠቀማለን በዋየር። ይሄኛው እዚህ ጋር ማስቀመጫ አለው። የተለያዩ ዶክመንቶቻችን ንብረቶቻችን በቀላሉ እዚህ ይቀመጣል። ከዛ ወደ መደገፊያነት ይቀየራል ማለት ነው። ይሄ ነው እንግዲህ ይሄን ይመስላል። እዚህ ጋርም ካፖቻችን ካሉ እዚህ ጋር ጠርሙሶች የለስላሳም የምንም እዚህ ጋር ውሃ የምንጠጣባቸውን ማስቀመጥ እንችላለን። ተመልካቾቻችን የቅኝት ፕሮግራማችን አላለቀም፣ ይቀጥላል። የትም ሳትሄዱ እንድትከታተሉ እጋብዛለሁ። የአጋሮቻችንን መልእክት እንከታተላለን። አጋሮቻችን አንደኛ ፕሮክሲማ የመኪና አስመጪና ሻጭ ነው። ፕሮክሲማ የመኪና አስመጪና ሻጭ አትላስ በሚገኘው በተንጣለለ ግቢያቸው ላይ የተለያዩ የመኪና አማራጮችን ለተጠቃሚዎች በማቅረብ ላይ ይገኛሉ። ሌላኛው አጋራችን ኢኳቶሪያል ቢዝነስ ግሩፕ ነው። ኢኳቶሪያል ቢዝነስ ግሩፕ ለቀላልና ከባድ ተሽከርካሪዎች ብቁ በሆኑ ባለሙያዎች በተንጣለለ ጋራጃቸው የጋራጅ አገልግሎት በመስጠት ላይ ይገኛሉ። ሌላኛው አጋራችን አባይ ኤሲዲ ቀለም ነው። አባይ ኤሲዲ ቀለም ከተለያዩ አየር ጸባዮች ጋር የሚሄዱ ከኬሚካል ነፃ የሆኑ ቀለሞችን ለተጠቃሚዎች በማቅረብ ላይ ይገኛሉ። ሌላኛው አጋራችን አርዜዲክስ ኮንፈርት ነው። አርዜዲክስ ኮንፈርት ከኮንፈርት አቅርቦቱ በተጨማሪ የተለያዩ አንሶላዎችን፣ ፍሳሾችን ወደ አልጋ ስር የማያስገቡ ማቴሪያሎችን በማቅረብ ላይ ይገኛሉ። የአጋሮቻችንን መልእክት ተከታትለን ወደ ፕሮግራሙ እንመለሳለን። መልካም ቆይታ።
ደረጃውን የጠበቀና አስተማማኝ የከባድ ተሽከርካሪ ጥገና አገልግሎት የሚፈልጉ ከሆነ የኢኳቶሪያል ቢዝነስ ግሩፕ የተሽከርካሪ ጥገና ማዕከል አለለው። የጥገና ማዕከላችን የሞተርና ጊርቦክስ፣ የተሽከርካሪ አካል፣ የኤሌክትሪክ፣ ሃይድሮሊክና ኑማቲክ ጥገና በዘመናዊ ጥገና ቦታ ልምድና ከፍተኛ ስልጠና ባላቸው ባለሙያዎች በመታገዝ አገልግሎት ይሰጣል። የተደራጀ በተመጣጣኝ ክፍያ አስተማማኝ የጥገና አገልግሎት ከፍተኛ የተሽከርካሪ ቁጥር ላላቸው ድርጅቶች ጭምር አገልግሎቱን ሰጣለን። አድራሻችን ደብረ ዘይት መንገድ ፋፋ ምግብ ፋብሪካ ወይም ሆራይዘን አዲስ ጎማ አክሲዮን ማህበር አጠገብ እንገኛለን። በስልክ ቁጥር 0114 42 4380 በመደወል መረጃ ያገኙ። እንዲሁም የአገልግሎት ቀጠሮን ያስይዙም። ኢኳቶሪያል ቢዝነስ ግሩፕ። እርጥበት የቤቶን ወይም የቢሮውን ግድግዳ እያበላሸ ተቸግረዋል? አባይ ኤሲድ ቀለምን ይጠቀሙ። አስቸጋሪ የአየር ሁኔታ መቋቋም የሚችል በፍጥነት የመድረቅ ባህሪ ያለው ኬሚካሎችን መቋቋም የሚችል ለኮንክሪትና ለግንባታ ወለሎች በጣም ጥሩ ማጣበቂያ፣ ትንንሽ ክፍተቶችን ዘልቆ የሚሞላ የኮንክሪት አቧራን የሚያስወግድ አባይ ኤሲድ ቀለምን ይጠቀሙ። ሊታጠብ የሚችል መርዛማ ያልሆነ ዝቅተኛ ሽታ ውሃን መቋቋም የሚችል ማራኪ ሻካራ እይታና ረጅም ዕድሜ ባለው በአባይ ኤሲድ ቀለሞች የቤቶን የቢሮን ውጫዊና ውስጣዊ ውበቶች ለዓመታት ያለ እንከን ያሳምሩ። ለውስጥና ለውጭ ግድግዳ የእንጨት፣ የኢፖክሲ፣ የመኪና ቀለምና ውሃ እንዳይዘልቅ የሚከላከል ኬሚካል የአባይ ኤሲድ ቀለም አምራች ጄላራም ኤሲድ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር። አድራሻ ጎፋ ገብርኤል ወረድ ብሎ ቤተ ፋጌ ቤተክርስቲያን ጀርባ። ስልክ 0114671240 አባይ ኤሲድ ቀለም። እንደ ስኬት ተሰምቶት ከእንቅልፎም ሲነቁ አልጋው ላይ ያለው ኮንፈርት ለስላሳና ምቹ ነበር ማለት ነው። አርዜዴክስ ኮንፈርት ለባለኮከብ ሆቴሎች፣ ለሪዞርቶች፣ ለሆስፒታሎች፣ ለገስት ሃውሶች 100% ከጥጥ የተሰሩ ኮንፈርቶች፣ ዱቬት ከቨሮች፣ አንሶላዎች፣ ምቹና ተስማሚ ላባ ትራሶች በሚያስፈልገው የአልጋ ስፋት ልክ ቀርበዋል። የእንቅልፎን ደስታ ለዛሬ ብቻ ሳይሆን ለነገ ዓላማ ስኬት ብሩህ የሚያደርጉ ናቸው። በተጨማሪ ከጥጥና ከፖሊስተር ጨርቅ ተዋህደው የተሰሩ ጥራታቸው አስተማማኝ በቀላሉ ቤት ውስጥ መታጠብ የሚችሉ ኮንፈርቶች፣ ከፍራሽ ሙቀት ወደ ሰውነት እንዳይሄድ ሰላማዊ እንቅልፍ የሚያስመጡ ማትረስ ፕሮቴክተሮች፣ ማንኛውንም ፍሳሽ ወደ ፍራሽ እንዳይሄድ አምቆ የሚይዝ ፕሮቴክተሮች አርዜዴክስ ኮንፈርት ያገኛሉ። ምቾት፣ ጥንካሬ፣ ውበት። አርዜዴክስ ኮንፈርት